ኢየሱስ ክርስቶስ ከሰማያት ወርዶ በድንግል ማርያም ማህፀን ሲያድር ዓለምን ይጠብቃት የነበረው ቅዱስ ገብርኤል ነው። እውነት ሐሰት? ሐሰት። ምን አሳቃቸው? እጅግ በጣም ሐሰት። ሐሰት። ምክንያቱም እግዚአብሔር በማህፀን እያለ በዓለም ሙሉ ነውና። ይሄንን ምናልባት ከዚህ በፊትም አንዳንድ ቦታ ላይ እያየን እውነት ነው የሚል ነገር ሰምቼ ነበርና እግዚአብሔር በሁሉም ቦታ ያለ ነው ሲባል እንግዲህ የትም ቦታ ምንም የማይገድበው ለማለት ነው። ተመልሷል በትክክል። እሺ 4 አብ ወልድ እና መንፈስ ቅዱስ በብሉይ ኪዳን ቢኖሩም በግልጽ ለሰው ልጆች ሁሉ የተገለጡበት ግን በአዲስ ኪዳን ነው። እውነት ሐሰት? እውነት። እሺ መልስ እናያለን። እውነት በትክክል ተመልሷል። የማቴዎስ ወንጌል ምዕራፍ 3 ላይ፣ ማቴዎስ ወንጌል ምዕራፍ 17፣ ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ላይ እነዚህ ታሪኮች ተጠቅሰዋል። እሱም ማንበብ በይበልጥ እንድትረዱ ጥቅሶችን ከስር እናስቀምጥላችኋለን ማለት ነው። ምረጡ። ጥያቄ ቁጥር 3 እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምክንያት የማይጾም ሰው መቁረብ አይችልም። እውነት ሐሰት? ሐሰት። ሐሰት። ህፃናት ስለሚቆርቡ ሐሰት። ጥያቄውን በደንብ ሰምቱ። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምክንያት የማይጾም ሰው መቁረብ አይችልም። የማይጾም ሰው መቁረብ አይችልም። ሐሰት። መልስ እናያለን። ሐሰት በትክክል ተመልሷል። በበሽታ የመሳሰሉ ነገሮች ካሉበት መብላት ይችላል። ነገር ግን በሌሎች መካካስ ይጠበቅበታል። ጾም፣ ጸሎት፣ ምጽዋት በእነዚህ ይካካሳል ማለት ነው። እሺ ጥያቄ ቁጥር 5 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በሙሉ ቆራቢያን ናቸው። እኔ አልቆርብም ለምሳሌ እየቆረብኩ አይደለም። ስለዚህ ሐሰት። እሺ መልስ እናያለን። ሐሰት። ግማሹም አይቆርብም ይላል፣ ግማሹ አይደለም። እውነት አሁን ባለንበት ሁኔታ ብዙዎቻችን ማለት በቃ አብዛኛው ሰው አይቆርብም። ስለዚህ ዋናው ነገር ግን ትልቁ ለስጋው ደሙ መቅረብ ነው። በዚሁ መልእክታችን እናስተላልፋለን። ሐሰት በትክክል ተመልሷል። ጥያቄ ቁጥር 7 አንድ ሰው ድሃ ስለሆነ ብቻ የእግዚአብሔርን መንግስት ሊወርስ ይችላል። እውነት ሐሰት? ሐሰት በትክክል ተመልሷል። ድሃም ሆነ ሀብታም የእግዚአብሔርን ትእዛዝ ማክበር አለበት። የእግዚአብሔር ትእዛዝ የምንላቸው ያው ግልጽ ስለሆኑ ቤተክርስቲያን የምታስተምራቸው። ጥያቄ ቁጥር 9 ካህናት በቅዳሴ ሰዓት ስጋው ደሙን ከማቀበላቸው በፊት እነሱም እንዲቀበሉ ሥርዓተ ቤተክርስቲያን ያዛል። እውነት ሐሰት? እውነት። መልስ እናያለን። እውነት። ከጌታ እንደተማሩት ሁሉ ይህን ነገር ያስተምራሉ ማለት ነው። በትክክል ተመልሷል። እሺ 10 ጥያቄ ቁጥር 10 መንፈስ ቅዱስ ጌታ ሲጠመቅ ከሰማይ የወረደው ከውሃ ከወጣ በኋላ እንደሆነ ወንጌላዊ ማቴዎስ ይናገራል። እውነት ሐሰት? ሐሰት። መልስ እናያለን። አልተመለሰም። እውነት። ማቴዎስ 3:1 ላይ እስከ ፍጻሜ ማንበብ ይቻላል። ከውሃ ከተጠመቀ በኋላ ጌታ መንፈስ ቅዱስ በእርግብ አምሳል እላው ላይ ተቀመጠ ይላል። ጥያቄ ቁጥር 8 ታላቁ ጻድቅ አቡነ ተክለ ሃይማኖት ወደ ኢትዮጵያ ከመምጣታቸው በፊት የነበሩበት ሀገር ሮም ነበር። እውነት ሐሰት? ሐሰት። መልስ እናያለን። ሐሰት። ኢትዮጵያዊ ስለሆኑ ከየትም አልመጡም ይላል። ጻድቁ አባታችን ኢትዮጵያዊ ናቸው። በትክክል ተመልሰዋል። እሺ 6 ቁጥር መጽሐፍ ቅዱስ ዶግማ ነው ማለት ምንም የሚጨመርበትና የሚቀነስበት ነገር የለውም ማለታችን ነው። እውነት ሐሰት? እውነት። መልስ እናያለን። እውነት። እግዚአብሔር ቃል ነውና የሚጨመር የሚቀነስ ነገር የለውም። በትክክል ተመልሷል።